Give him the hand. የተወደዳችሁ ወዳጆች Jump into the earth አምላካችን for a ስም cross-space journey. የተባረከና የተመሰገነ ይሁን። በክፍል አንድ ዝግጅታችን ላይ ስለ ሐሰት ትምህርት በብዛት መመልከታችን ይታወሳል። ዛሬ ደግሞ ሁለተኛውን ክፍል እናቀርብላችኋለን። ይህ የምትሰሙት አጋፔ ወንጌል አገልግሎት በኢትዮጵያ ነው። የእግዚአብሔር አምላካችን ስም የተባረከና የተመሰገነ ይሁን። እውነትን ከእግዚአብሔር ቃል እያጣቀስን ሰዎችን ሁሉ ወደ እውነት እንመራለን። አንድም የነፍስ የሥጋ ተለይቶ ወደ ጌታ መሄድ ወይም ትንሣኤ ብለን የምንጠራው አንድም በጌታ አምኖ ዳግም መወለድ ወይም ትንሣኤ ነው እንጂ የሚመጣ ወይም ደግሞ የምንጠብቀው የአካል ትንሣኤ ወይም መነጠቅ ሞኝነት ነው የሚሉ የሐሰት ትምህርቶች ፈርጀ ብዙ እየሆኑ መጥተዋል። ስለሆነም የተወደዳችሁ ወንድሞች በዚህ ጽሑፍ በተለይም ደግሞ አሁን የምንመለከተው የትንሣኤን ትርጓሜ ይሆናል። በትንሣኤ ዘለቆችም ሆነ በተራው ምዕመን ዘንድ ትንሣኤ የሚለው ቃል ክፍትና ስለ ትርጉም መስጠት የተለመደ ሆኗል። በተለይም ደግሞ ትርጉም ለመስጠት አስቸጋሪ የሚሆንበት ሁኔታ አለ። ትንሣኤ እንደወረደ ቀጥታ ትርጉሙ የሞትን ኃይል አሸንፎ መውጣት ማለት ነው። ስሞች የተለያዩ ሥጋና ነፍስ በመጨረሻም ዘመን እንደገና ኅብረት እንዲኖራቸው ዳግመኛ በማይፈርስና በማይበሰብስ ሥጋ የሚነሱ መሆናቸውን የሚገልጸው የቤተ ክርስቲያን እምነትና ትምህርት ትንሣኤ ሙታን ይባላል። ከሙታን ዓለም በመውጣት የከበረ አካል የምንለብስበትና የእግዚአብሔርን ታላቅ ክብር ለዘላለም የሚገልጽበት የእግዚአብሔር የቀደመው ሐሳብ በአማኞች ሕይወት የሚንጸባረቅበት መለኮታዊ ድርጊት ትንሣኤ ነው። የክርስቶስን ትንሣኤና የአልዓዛርን ትንሣኤ ከግምት ውስጥ በማስገባት ትንሣኤ የሚለው ቃል ያለው ትርጉም የሞተ ሰው አካል በቋሚነቱም ሆነ በጊዜያዊነት ሕይወት ማግኘት ማለት ነው። እንደዚህ ትንሣኤ የሙታን በሞት ላይ መሰልጠን ነው። ሟችነት የተለገሰበት የሰው ልጅ በፈጣሪው የማዳን ኃይል ኢሟችነት ሲለማመድ ትንሣኤ ሆነ እንላለን። ይህም ሲሞትና ሲበሰብስ ያየነው በስባሽ አካላችን የሞትና የመበስበስ ኃጢአታዊ ሂደቶች አልፎ በሞት ዓለም ዳግም ሳይታሰር ሊመጣ ወይም ሲመጣ ትንሣኤ ታወጀ እንላለን። የተወደዳችሁ ወንድሞች፣ እህቶች እንዲሁም ውድ እንግዶች የትንሣኤ ክህደትን ስንመለከት ደግሞ የትንሣኤ ትምህርት ላይ የሚቃጡ የሐሰት አመለካከቶች የውስጥ የቦርቧሪዎች የውጪ ወረራዎች ብሎ መለየት ወይም ደግሞ ሐሳብ የማስተላለፍ ጥሩ እይታን ይፈጥራል። ትንሣኤን በተመለከተ የሚቃጡ ዘመናዊነትና ድህረ ዘመናዊነት የተዛባቸው የውጪ ወረራ አመልካቾች ብዙ ቢሆኑም በኢትዮጵያ አውድ ተጽዕኖ ዝቅተኛ በመሆኑ ትኩረቴን ወደ ውስጥ ማድረግ ተገቢ ይሆናል። ለምሳሌ በትንሣኤ ትምህርት ላይ የሚቃጡ የውስጥ ቦርቧሪ አመለካከቶች ምንድን ናቸው ብለን ስንል ከውስጥ ቦርቧሪዎች አመለካከቶች መሃል በዋናነት የሚጠቀሱት የኖስቲሲዝም ወይም
የኖስቲሲዝም ትምህርት ነው። ኖስቲሲዝም አስተሳሰብ ሰው ሁለንተዮሽ ወይም መንታዊ ማለት ነፍስና መንፈስ ሲሆን ከእሁድነታቸው ይልቅ ተናጠልነታቸውን በማተኮር ስጋን የሚያንኳስስና ነፍስን ለይቶ መንፈሳዊ የሚያደርግ አስተሳሰብ ነው።